አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር አንድ ጥያቄ አለ። የአላህ ሱብሓነሁ ወተዓላ እዝነት በሁለት ይከፈላል ይላል። ምንና ምን ይመስሏችኋል? አላህ ሱብሓነሁ ወተዓላ ሁለት አይነት እዝነት አለው ማለት ነው። መልሱ መልሱ ፍጹም የሆነ ወይንም ሰፊ የሆነ እዝነትና አንጻራዊ ወይንም ልዩ የሆነ እዝነት ናቸው። ይህም ማለት ፍጹም እና ሰፊ የሆነው እዝነቱ አላህ ለፍጡራኑ በሙሉ ያለው እዝነት ማለት ነው። ምንም ከነሱ የነሱ ማንነት ላይ ሳይወሰን ማለት ነው። አማኝ ሊሆን ይችላል፣ ከሃዲ ሊሆን ይችላል፣ መጥፎ ሊሆን ይችላል። አላህ ለሁሉም ፍጡራኖቹ አዛኝ ነው። ሁሉም ፍጡራኖቹን አላህ ፈጥሯል። ለሁሉም ሙሉ አካልን ሰጥቷል። ጤንነት፣ የሚበሉትን ርዝቃቸውን። ይሄ በአላህ ሱብሓነሁ ወተዓላ ሰፊ እዝነት ውስጥ የሚካተት ነው ማለት ነው። ሁለተኛው ደግሞ አንጻራዊ ወይንም ልዩ እዝነት ነው። ይህ ደግሞ ከነሱ ማንነት ጋር በተያያዘ የአላህ እዝነት በነሱ ባህሪ ላይ አዛኞች ከሆኑ መልካም ሰዎች ከሆኑ አላህ በዛ የተነሳ የሚሰጣቸው ልዩ የሆነ እዝነት አለ ማለት ነው። ከሌሎች ሰዎች በተለየ ኢርሐሙ መን ፊል አርድ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በምድር ላይ ላሉ ሰዎች እዘኑ የርሐሙኩም መን ፊ ሰማ፣ በሰማይ ያለው አላህ ያዝንላችኋል። በሰዎች በምድር ላይ የተሻለ አዛኝ ስንሆን ከአላህ የምናገኘው ልዩ የሆነ እዝነት አለ ማለት ነው። አራሂሙነ የርሐሙሁ ራህማኑ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አዛኞችን አላህ ያዝንላቸዋል። አዛኝ መሆን የአላህ ሱብሓነሁ ወተዓላን ልዩ እዝነት ከሚያስገኙ ምክንያቶች መካከል። ሌላው ደግሞ አማኝ መሆን፣ አላህ ያለውን ነገር መታዘዝ፣ አላህ ከከለከለው ነገር መከልከል። ይሄ ተቋ አላህን መጠንቀቅ የአላህን እዝነት ከሚያስገኙ ነገሮች ነው። እሱ ብቻ ሳይሆን ሌላው በአጠቃላይ ደግነት በአጠቃላይ የአላህን እዝነት እንድናገኝ የሚያደርግ ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ይህንን በቁርአን አያ ሲገልጽ ማለት ነው ወራህመቲ እዝነቴ ወሲአት ኩለ ሸይኢን ይላል በሱረቱል አዕራፍ ምዕራፍ 7 አንቀጽ 56 ላይ ወራህመቲ የኔ እዝነት ይላል አላህ እዝነቴ ወሲያ ሁሉንም ነገር አካቧል ይላል። ሁሉንም ፍጥረት የአላህ ሁሉም ፍጥረት የተገኘው የሚኖረው የሚተነፍሰው የሚያደርገውን ነገር በሙሉ የሚያደርገው በአላህ ሱብሓነሁ ወተዓላ እዝነት ነው። ግን ፈሰአክቱቡሃ ያቺን እዝነት ግን እጽፋታለሁ ለሚቀጥለው ዓለም በአኼራ ላይ ግን ሊለዚነ የተቁን ለነዚያ እኔን ለሚጠነቀቁ ለሚፈሩ ለሚታዘዙና አማኝ ለሆኑ እኔ ባልኳቸው መንገድ ለሚንቀሳቀሱ ነው። በዚህ ዱንያ ላይ የአላህ እዝነት ሁሉንም ፍጡራን አካቧል። አኼራ ላይ ግን የአላህ ሱብሓነሁ ወተዓላ እዝነት እሱን በዚች ዱንያ ላይ ለታዘዙና እሱ ባላቸው መንገድ ለኖሩ ብቻ ነው የሚያገኙት ማለት ነው። ኢንሻአላህ በሌላ ትምህርት እመለሳለሁ። ሰላም